የሕማማት አራተኛ ቀን ዕለተ ሐሙስ። ከትንሣኤ በፊት ያለው ሐሙስ ወይም በዚህ ሰሙነ ሕማማት ውስጥ ያለው ዕለተ ሐሙስ ብዙ ስያሜዎች አሉት። ጸሎተ ሐሙስ፣ የሕጽበተ እግር ሐሙስ፣ የምስጢር ቀን ሐሙስ፣ የትእዛዝ ሐሙስ ተብሎ ይጠራል። ይህንንም ስም ያገኘበት የራሱ ምስጢራዊ አንድምታና ሀተት አለው። ጸሎተ ሐሙስ። በዚህ ዕለት የተለያዩ ጉዳዮች የተፈጸሙበት በመሆኑ ሊቃውንት የተለያዩ ስያሜዎችን ሰጠውታል። በመጀመሪያ ጸሎተ ሐሙስ በመባል ይጠራል። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ኅብስቱን በባረከ ጊዜ ጸሎት አቅርቦ ስለነበር ከዚህ የተነሳ ጸሎተ ሐሙስ የሚል ቅጽል አግኝቷል። በሌላም በኩል ጌታችን ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥና ለአርአያነት የአይሁድ ካህናት መጥተው እስኪይዙት ድረስ በጌቴሰማኒ ተንበርክኮ ከጸለየ በኋላ ለደቀ መዛሙርቱ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ በፈተና ጊዜ አብዝቶ መጸለይ እንደሚገባ የጸሎትን ጥቅምና አገልግሎት ያስተማረበት ዕለት ስለሆነ ይህንን ስያሜ አግኝቷል። የሕጽበተ እግር ሐሙስ። ይህ ዕለት ሕጽበተ እግር የሚል ስያሜ የተሰጠው ጌታችን በዚህ ዕለት የደቀ መዛሙርቱን እግር ያጠበበት ቀን በመሆኑ ነው። ጌታችን የደቀ መዛሙርቱን እግር በማጠቡ ትህትናውን፣ የይሁዳን እግር በማጠብ ትዕግስቱን ገልጧል። ይኸውም አርአያነትን ያዘለ ትህትናውን ከመግለጡም በላይ የዓለምን ሁሉ ኃጢአት ለማጠብ ወደዚህ ዓለም እንደመጣ ለማጠየቅ ነው። ይህን ለማስታወስ ዛሬም ካህናት በተለይም ሊቃነ ጳጳሳትና የደብር አስተዳዳሪዎች አቤቱ አምላካችን ሆይ በመካከላችን ተገኝተህ የእኛንና የሕዝብን ኃጢአት እጠብ ሲሉ ከአገልጋዮቹ ከካህናት ጀምረው በየደረጃው በቤተ ክርስቲያን የተገኙትን ምዕመናን እግር በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። በወይንና በወይራ ቅጠል ማጠባቸውም የራሱ ትርጉምና ምስጢር አለው። ሌላኛው የምስጢር ቀን ሐሙስ ይባላል። ጌታችን ኢየሱስ ክርስቶስ አዲስ የወንጌል ሥርዓተ ቁርባን የመሰረተበትና ሥርዓተ ቅዳሴን ያስተማረበት ቀን ነው። ከሰባቱ ምስጢራት አንዱ ምስጢረ ቁርባን ነውና ይህን ምስጢረ ቁርባን ያዘጋጀበት የስምዖን ዘለምጽ ቤት ነው። ደቀ መዛሙርቱ ሄደው ተከትለው መምህር ከደቀ መዛሙርቴ ጋር ፋሲካውን የምበላበት አዳራሽ ወዴት ነው ብሎሃል አሉት። ደስ አለው። ለሚስቱም ነገራት። በ9 ሰዓት ጌታ ደቀ መዛሙርቱን አስከትሎ ሄደ። ከደርቡ ላይ ግምጃ አንጥፎለት ያን እየረገጠ ገብቷል። ወዲያው የፋሲካውን እራት ከበሉ በኋላ ኅብስቱን አንስቶ አመሰገነ። ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ ብሎ ሰጣቸው። ጽዋውንም አንስቶ አመሰገነ። ይህ ስለ እናንተ ነገ በመስቀል የሚፈስ ደሜ ነው፣ እንካችሁ ከእርሱ ጠጡ በማለት እኛ ከእርሱ ጋር እርሱ ከኛ ጋር አንድ የምንሆንበትን ሥርዓት ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰውም በለሆሳስ ሲሆን እንደ ቃጭል ሆኖ የሚያገለግለውም ጸናጽል ነው። አይሁድ ጌታችንን ለመያዝ ሲመጡ ድምፃቸውን ዝቅ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ተአምኖ ኑዛዜ አይደረግም። ሥርዓተ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። አራተኛ ይህ ቀን የትእዛዝ ሐሙስ ይባላል። ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ካጠበ በኋላ እናንተም እንዲሁ አድርጉ እያለ በተደጋጋሚ ስላዘዘ ይህን ለማስታወስ የትእዛዝ ሐሙስ የሚል ስያሜ አግኝቷል።
ይኸውም በተግባር አርአያነቱን ያሳየበትና አምላካዊ ትእዛዝ ያስተላለፈበት ቀን በመሆኑ ነው። ቅድስት ቤተ ክርስቲያን ጌታችን ያደረገውን ሥርዓት ሳትሸራርፍ ሳታዛንፍ ተቀብላ እስካሁን ድረስ ጠብቃ ትገኛለች። ይህ ሥርዓት በቅዱስ ያሬድ ዜማ ታጅቦ ጎልቶና ደምቆ ይከወናል። ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ ለዘላለም የሚኖር ጌታ ሐዋርያትን ከበበ፣ እግራቸውንም አጠበ፣ እናት አባት ሆናቸው፣ ጥበብንም አስተማራቸው በሚለው ያሬዳዊ ዜማ እየታጀበ የሕጽበተ እግሩ ሥርዓት ይከናወናል።